አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ቻናሌ ተከታታዮች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። እናንተም እያላችሁ በሰላማችሁ ብዝት ይበልልኝ። ዛሬ በአዲስ ቪዲዮ ተመልሻለሁኝ። ሼር፣ ላይክ፣ ሰብስክራይብ እያረጋችሁ ለምታበረታቱኝ ጀዛኩሙላሁ ኸይረን። እንዲሁም አዲስ ለተቀላቀላችሁ ወደ ቻናሌ እንኳን ደህና መጣችሁ ብያለሁኝ። ዛሬ ብርዋኒ እንሰራለን፣ ተከታተሉ ማለት ነው። እዚህ ጋር የሚያስፈልጉኝን አዘጋጅቻለሁኝ። ቅመም ያስፈልገናል። ፍልፍል አህመር፣ ክርክም፣ ባህራት ሙሸከል፣ መልህ፣ እዚህ ሽንኩርት፣ የተቆላ ሽንኩርት በረጃጅሙ ከትፌ ነው የቆላሁት። ያው ብዙም ሁሉም የሚያውቀው ነው ብዬ ነው ማለት ነው ያሳየኋቸው። እዚህ ጋር ቃሪያ በቀጫጭኑ ከትፌ ያለው ከዝባራ ነው። ያው ሁሉንም አልጠቀመውም ይሄንን ማለት ነው። እዚህ ጋር አንድ ማንኪያ ቶም ነጭ ሽንኩርት፣ እዚህ ጋር ደግሞ ላይሙን ማለት ነው 2 ፍሬ ላይሙን፣ እዚህ አንድ ዶሮ፣ እዚህ ሮብ አለ ማለት ነው። ይህን ሁሉንም በአንድ ነው የምጨምረው። እዚህ ጋር ዲስት አዘጋጅቻለሁኝ። መጀመሪያ ዶሮውን ነው የማረገው። ያዘጋጀሁትን ዶሮ ጨምራለሁ ማለት ነው። ዶሮይቱን ለ8 ነው የከተፍኳት። ከዛ ቅመም እያደበለቃችሁ መጨመር ትችላላችሁ። ግን ሁሉንም በአንድ ጋር ነው የምጨምረው ስለሚቀላቀል። ብርዋኒ በብዙ አይነት አሰራር አለው። ያው ሁሉም የራሱ የሆነ አሰራር አለው። እኔም የራሴን ቤት የምሰራውን ነው የማሳያችሁ። በጣም ነው የሚጥመው። ሰርታችሁ ሞክሩት። እንደዚህ ተጨማመርኩኝ በኋላ የተጠቀምኩት ለአንድ ዶሮ ስለሆነ አንድ ማንኪያ ቅመም፣ ጨው ያው እንደ ፍላጎታችሁ ነው። ከዛ 3 ማንኪያ በትልቁ ሮብ ነው እርጎ ማለት ነው የተጠቀምኩት። እንደዚህ አድርጌ ካቀላቀልኩኝ በኋላ ሽንኩርቱን የጠበስኩበት ዘይት አለ እዚህ ጋር፣ እሱን ጨምራለሁ ማለት ነው። ዘይቱን በልኩ አርጉት እንዳይበዛባችሁ። ያው ሽንኩርቱን ግን ድቅቅ አርጉት እዚህ ትጨምሩት። እኔ በመጀመሪያ ሰጣው ድርቅ ታላላችሁ። እዚህ ስጋው ላይ ዶሮ ላይ ሲጨምሩ ክስክስ አርጋችሁ አድርጉት ማለት ነው። ያው በዚህ መልኩ ያው ለ30 ደቂቃም ከዛም በላይ ብታስቀምጡት ችግር የለውም። ሩዛችሁን እስከምታበስሉ ምናምን እንደዚህ ክድና አርጋችሁ እንዲብላላ ቅመሙ ማለት ነው። ቅመሙ ይብላላል ዶሮ ጋር። በኋላ ቶሎ የመብሰል እንትን አለ። እንደዚህ አድርጋችሁ ካዲን ያስቀምጣለሁ ማለት ነው። እዚህ ጋር ውሃ ጥጃለሁ ለሩዝ መስሪያ። ገርፋ፣ ሚስማር፣ ቆንጆ በርበሬ። ይሄ ደግሞ ከዝባራ ያብስ ነው የሚሉት እኔ አላውቅም። ሰምግ አድርጌ ጨምራለሁ ማለት ነው። ታላበዛ በትንሽ ነው የምጨምረው እና ከዝባራ ናና አድርጌ እዚህ ካዲኔ ይተከተካል ማለት ነው። በደንብ መንተክተክ አለበት። ውሃው ፈልቷል፣ ግን ይሄኛው መንተክተክ ስላለበት ነው ማለት ነው።
ይኸው በዚህ መልኩ አንድ 5 ደቂቃ ካድኛው በስሏል። ከዛ እዚህ ያዘጋጀሁት ሩዝ አለ አጥቤ ለ2 ሰዓት ያቆየሁት እሱን ጨምራለሁ ማለት ነው። በጣም ሩዙ መብሰል ያው ሩዙ በዚህ መልኩ እየበሰለ ነው። እንዴት ጎረብ ሲል ነው የማወጣው ማለት ነው። በጣም መብሰል የለበትም እና አጠነፍፈዋለሁ። ውሃ ማነስ የለበትም እንዳይያያዝበት። ጨውም መጨመር ግዴታ ነው ማለት ነው። ያው ስላልተናገርኩት ይላል። ይኸው ሩዝ እስከሚያልቅ ድረስ እንደዚህ ቆይቷል። እንደዚህ ታድባለሁ። ያው ቃሪያ ቅድም ጨምሬያለሁ፣ ግን በጣም ሲያቃጥል ነው ደስ የሚለውና ለዛ ነው። ቃሪያው ደግሞ ብዙ ያቃጥላል፣ ለዛ ነው የጨመርኩት። እዚህ ያበሰልኩትን ሩዝ እጨምራለሁ ማለት ነው። ከላይ ነው የምጨምረው። በዚህ መልኩ እንደዚህ አድርጌ ሩዙ ግን ብዙ አልበሰለም። እዚህ ደግሞ ብዙ ስለሚቆይ አልበሰለም ማለት ነው። እዚህ ጋር ከለር አዘጋጅቻለሁ። ውሃ አልጨምርም እንዳይበዛብኝ ማለት ነው። ውሃን በጥብጣችሁ ማድረግ ትችላላችሁ። 2 አይነት ነው ያዘጋጀው፣ ቀይና ቢጫ ማለት ነው። እዚህ ወተት አዘጋጅቻለሁ፣ ግን ወተቱ መጀመሪያ ነበር ከከለሩ በፊት መሆን ያለበት። ይሄ በጣም ነው አሪፍ የሚያደርገው ሩዙን ማለት ነው። ከጨመርኩ በኋላ እዚህ ሰመን አለኝ። ይሄ ሰመን እኔ እዚህ አይገኝም፣ እኛ ተህንዲ ነው የምናወጣው። ስለዚህ ስለምከር ተዛ ነው የምታመጣው ማለት ነው። ግን እዚህ በዚህ ሀገር የሚሆን ደግሞ እዚህ አለ። ይሄ በጣም አሪፍ ነው፣ ተጠቀሙት። ይሄ ማለት ነው ሆብዝ ምናምን ጋር ይሰሩበታል። ተጠቀሙት። ይሄ ግን ለአሁን ይሄ ስላለ ይሄን ነው የምጠቀመው። እንደዚህ ከጨመርኩ በኋላ ሰመን እዚህ ቅድም ያስቀራሁት ከዝበራና ናናውን በሰላለኝ ሽንኩርት ማለት ነው። በሰል ያወራ እንደዚህ ካረኩ በኋላ በቀስቲ ረፍና አድርጌ ለ5 ደቂቃ እሳቱን በጣም ጨምሬ አቆየዋለሁ ማለት ነው። ለ15 ደቂቃ ትንሽ ቀነስ አድርጌ ከዛ ለ30 ደቂቃ በጣም ቀንሼ እቆያለሁ። ጠቅላላ 45 ደቂቃ ወይም 40 ደቂቃ አቆየዋለሁ ማለት ነው። ከዛ በኋላ ይደርሳል። በዚህ መልኩ ከድኜዋለሁኝ። ሽንቁር ነገር መሆን የለበትም። በደንብ መከደን አለበት። ቀስቲሮ በዚህ መልኩ ሲበስል እንገናኛለን። ቤተሰብ በዚህ መልኩ በስሏል። ሰብስክራይብ ላይክ እያደረጋችሁ ለሌሎች እንዲደርሱ አድርጉልኝ።
ለነበረን ቆይታ ከልብ አመሰግናለሁ። መልካም ቆይታ ይሁንላችሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ።